የሳይ ጋይስ እንዴት ናችሁ? ሳውዝ አፍሪካ የምትኖሩ ልጆች አንድ ማስተካከል ያለባችሁ ነገር ለጠቁማችሁን የመጣሁት ማለት ነው። አሁንም ቢሆን አንዳንድ ሰዎች እየተነሱ ራማፎዛን ሁላ ሳይቀር እየተቃወሙ ነው ያሉት። ራማፎዛን ውረድ፣ አንፈልግህም፣ አንተ ወደድክም ጠላህም ተዋጠልህ አልተዋጠልህ የምናውቀው ነገር የለም። ፎሬነሮች ይውጡ፣ ሀገራችንን እንፈልጋለን፣ ልጆቻችን እንዲሞቱ አንፈልግም፣ ቢዝነሶቻችን እንዲወሰድብን አንፈልግም፣ በቃ ከዚህ ሀገር እንድትወጡ ነው የምፈልገው ምናምን እያሉ መፈክር ይዘው እየወጡ ነውና በጣም ረብሻ ለማስነሳት እየተሞከረ ያለበት ሁኔታ አለ። በዚህ ላይ በጣም መጠንቀቅ ያለባችሁ ነገር አበሻ፣ በተለይ አበሻ ኢትዮጵያዊ ብዙ ጊዜ ሀብት አናቱ ላይ ነው ፊት የሚለው። ድሃ ሲሆን ነው በጣም በስርዓት እግዚአብሔርን እያመሰገነ ምንም አይነት ረብሻ ሳያስነሳ ምንም አይነት ቅንጦት ሳይኖረው ሰዎችን ሳይረብሽ ተንኮል ሳይሰራ ብዙ ጊዜ መኖር የሚችለው በድህነት ሲሆን ብቻ ነው። ሀብታም ሲሆን ግን ሀብት ሲመጣ ነድቶት የማያውቀውን አይነት ሞዴል መኪና ሲነዳ በልቶት የማያውቀውን ለመብላት እንኳን አንድም ቀን አጠገቡ ቁጭ ላለው ብሎ የማያስብበት ሆቴል ውስጥ ገብቶ ነጮች በቴክኖሎጂ ታግዞ የተሰራውን ምግብ እየበላ ምን እያለ በጣም አናቱ ላይ ነው የሚወጣበት ብዙ አበሻ። ለዛ ለአበሻ ሀብት አይሆንልህ፣ በቃ አይሆንልህም ተብሎ እንትን እንደተደረገ ነገር እንደዚህ አይነት ነገሮች ሲመጡ አበሻ አይችልም መቋቋም፣ ይገነፍላል ልክ እንደ ቡና። ስለዚህ እንደዚህ የምንሆን ሰዎች ሶሻል ሚዲያ ላይ የማይሆኑ ቪዲዮዎችን የምንለጣጠፍ ሰዎች በጣም ስርዓት እንግዛ፣ በጣም ስርዓት እንያዝ። ብዙዎቻችን ጥንቃቄ መውሰድ አለብን ብዬ አስባለሁኝ። እኔ ያው እርግጥ ሳውዝ አፍሪካ አይደለሁኝም፣ ግን ያለውን ነገር ያለውን እውነታ ነው መነግራችሁ ማለት ነው። እና እናንተ ዲሲፕሊንድ ከሆናችሁ ነገሮችን በትክክለኛ መንገድ በህጋዊ መንገድ መጠቀም ማስኬድ ማድረግ የምትችሉ ከሆነ ማንም ሰው መጥቶ አይቃወማችሁም። ነግሬያችኋለሁ ብዙ ጊዜ ነጮች ምንም አይነት ፋውል ላለመስራት የሚያደርጉት ጥረት በጣም ከባድ ነው። ከዛ የተነሳ ነጭ የዛን ሀገር ሀብት በጣም ሞር ፐርሰንት እስከ 90 እና 80% ተቆጣጥረው እንኳን ማንም ሰው ከሀገር ውጣ አንፈልግም እያለ አይደለም። አበሻ ግን ምንም የለውም፣ ሀሲለር ነው፣ ሀስል እያደረገ ነው፣ እያደነ ነው የሚበለው። ታክ ሾፕ ከፍቶ ስፓዛ ሾፕ ታክ ሾፕ ማለት በጣም ትንሽ ብር የሚያገኝ በሳንቲም ቤት የሚሰበስብ። ነጮች ግን ካምፓኒ ሲከፍቱ በዶላር የሚከፈላቸው አለ፣ በሺ ቤት ምናምን ተከፍሏቸው በሳንቲ ሳይሆን በብር ነው የሚከፈላቸው ለነሱ። በሺ ቤት በመቶ ቤትም ሊሆን ይችላል፣ ግን በጣም የተሻለ ቢዝነስ የሚሰሩ ናቸው። በአንድ ቀን በሚሊዮኖች ቤት ህንዶች፣ ነጮች ምናምን በሚሊዮን ቤት ነው ገቢ አድርገው የሚገቡት ቤታቸውን። አበሻ ግን 10 ሺህም ላይ ሰራ ይችላል። 2000 1000 3000 500 የሚሰራ ሰውም አለ። ያን ሰርቶ ቤት የሚገባ ሰው ስርዓት ካልገዛ ያ እዛ ሀገር ያለው ሀብት ሙሉ የራሱ መስሎት አናቱ ላይ ከወጣ ጥቁሩስ ምን ያርግ? ስለዚህ አበሾች በጣም ጥንቃቄ አድርጉ። እኔ ብዙ ጊዜ የምነግራችሁ ነገር ጥንቃቄ አድርጉ። የምትጠቀሟቸውን ነገሮች በዲሲፕሊን በስነ ስርዓት ተጠቀሙ። ሬስቶራንቶችን፣ ምግብ ቤቶችን ስገቡ በስርዓት ተመገቡ። የተረፈውን ምግብ ይዛችሁ ውጡ። ፓርኪንግ ስትጠቀሙ ለመኪና ፓርኪንግ ተብሎ የተዘጋጀ ቦታ ተጠቀሙ። ስትተላለፉ ሰዎችን ህግ አትጣሱ፣ የራሳችሁን ህግ ደግሞ ተጠቀሙበት። ትራፊክ ያዘ ፖሊስ ያዘ በቃ ዲሲፕሊን እንደመሆን ነው። ፖሊስ ሲይዛውን እኛኝ ምናምን ማለት አይደለም፣ አታመልጥም። እንደውም እንደዛ ስትሆን ይባስ እነሱ ለመምታት ቤቱን ለመስበር አንተን ለመያዝ ምናምን ነው እነሱ ጉጉታቸው እየጨመረ ይሄ ሰው በቃ ወንጀለኛ ነው፣ ይሄ ሰው ወንጀል ሰርቷል ብሎ ፎከስ እንዲያደርጉ ትኩረት የነሱን አቴንሽን ነው የሚስበው ያ ነገር። ስለዚህ ዲሲፕሊን መሆን አለባችሁ። በቃ ፖሊስ ከመጣ ክፈት ካለ ክፈት፣ የምትከፍትበት ከሆነ ቤቱን የምትከፍትበት ከሆነ ሊያናግር ከመጣ አናግረው በዲሲፕሊን። አይመታክም፣ አትመታም፣ አትጎዳም። ስትሞትም ስትጎዳም ስትመታም በጣም 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 ልቅ የሆነ ስህተት ስለምንሰራ ነው አበሾች ብዙ ጊዜ እየተጎዳን ያለ ነውና አንዳንድ ጊዜ እናያለን ኦማፈር የመኖሪያ ፈቃድ ወረቀት ለመጠየቅ የሚመጡ እንዲህ ታጅቦ ምናምን በብዛት ይመጡና በር ሲንቋቋ አትከፍቱም፣ ትዘጉታላችሁ፣ ትደበቃላችሁ። ከዛ እነሱ የሆነ ብረት አምጥቶ በር ይሰብራሉ። ምን ይላሉ? ካልከፈትክ ምናምን ትባላለ። ያኔ ነው እንደውም ያንተ ስቃይ እየበዛ የሚሄደው። በሰላም በትክክለኛ መንገድ እጅህን ብሰጥ
ትሄድና እኔ ወረቀት ካለም ወረቀት አለኝ ከሌለም የለኝም እንደዚህ ነኝ ምናምን ብትል ምንም አይነት እንትን አበሻን በጣም ዝቅ ያለ ሰው በጣም አስተሳሰቡ እየወረደ እንደሆነ ፈሪ እንደሆነ ኮንፊደንስ እንደሌለው እነሱ ራሳቸው እንዲያውቁ ኮንፊደንስ የለኝም እኔ ፈሪ ነኝ ኃጢአት ማለት ወንጀል ሰርቻለሁ ምናምን ብለን ማስታወቂያ እየሰራንላቸው ነው። ያኔ እነሱ ሞራል ይጨምራል። በቃ ሞራል አገኝቶ ቤቱን ለመስበር ምናምን እንደዚህ አይነት ነገር ነው እየተካሄደው የሚፈጠረው ማለት ነው። ስለዚህ ከእንደዛ አይነት ነገር ለመራቅ እንደዛ አይነት ችግሮች እንዳይፈጠሩ ለመቀነስ ቢያንስ ለመቀነስ በጣም ዲሲፕሊንድ መሆን አለባችሁ። ስነ ስርዓት ባለው መንገድ አናግሯቸው፣ የምታረጉትን ነገር አድርጉ። ያኔ ነው ፍትህ መገኘት የሚችለው። አሁን ከዚህ ከሄድክ በኋላ ያን ሁሉ ሀገር እዛ ያን ሁሉ ነገር ተመቻችቶ የምትኖርበት ሀገር ላይ ወንጀለኛ ተብለ የምትሰደድበት ምክንያት ምንም የለም። ማንም ያሳድድበት እንትን የለም። ዋናው ችግሩ ያለው አበሻው ጋር ነው። አበሻ ዲሲፕሊን አይደለም። እነሱም ተናደው አልቻሉትም። አሁን በቃ ሁሉንም ነገር ስንጠቀም፣ ስናወራ፣ ስናገኝ፣ ስንሄድ፣ ስንመለስ በቃ እኛ ትክክል የሆነ መንገድ አንከተለውም መቼም። በቃ ፖሊስን አንድ ሰው ቢያናግረው ራሱ ይሄን ያህል ሰጣለሁ ምናምን ብሎ ነው የሚያናግረው። መጀመሪያ በስርዓቱ ፖሊሱ የራሱ ስራ ግዴታ ነው፣ ይሄን ስራ መስራት አለበት። ይሄ ስራ የሱ ስለሆነ የራሱ ስራ መንግስት ደሞዝ የሚከፍልበት ስራ ስለሆነ ነው ተብሎ እንትን የሚባልበት የለም። በቃ ሲጀምር ግዴታ እኛ ከፍለን እንደምናሰራ እኛ ከፍለን እንደምናስተገብር ምናምን ነው የምናስበው። ያ ነገር ራሱ ትክክል አይደለም። አንተ መገልገል ያለብህን መጠቀም ያለብህን መብት የሆነውን ነገር ለመጠቀም መሄድ ነው። ካቃተ ግን ጉቦ መሰጥበት ዳይሬክሽንም ካለ በዛ መግባት ነው፣ አለቀ። እስከዛ ግን መሄድ ያለብህ ቀጥታ ፖሊሱን ስታናግር፣ ቀጥታ ትራፊኩን ስታወራ በብር መሆን የለበትም። ቋንቋ ሁሉ ብር ከሆነ በቃ እነሱ ሁሌም አንተ ብር ሜክ እያረክ ነው። እንዴት አይቀኑ? ላይቀኑ አይችሉም። በራሳቸው ሀገር መጥተ የራሳቸውን ካረንሲ የራሳቸውን ብር የራሳቸውን ምግብ እንደፈለክ እያረክ በጣም ነው እንትን የሚለውና እዚህ ነገር ላይ ልታሰብበት ይገባል። ስላዳመጣችሁኝ አመሰግናለሁ። በነገራችን ላይ ጸዴ ሚዲያ የሚለውን የዩቲዩብ ቻናሌን ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ ማለት ነው። በሞር በጣም ረጃጅም ቪዲዮዎችን ለማግኘት ከፈለጋችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ይመቻችሁ።